ኢንሻአላህ እኛ አላህ አድርጉ ብሎን ያስገደደን ግን ያንን ነገር በማድረጋችን ለአላህ የሚጠቅመው ያለ አንድ ነገር ምናልባትም የአላህን አሁን ስገዱ ጾሙ ሲለን ለአላህ መታዘዛችን የበላይ መሆኑን በመመስከራችን የሚያገኘው የበላይነት ስሜት ማለት አልችልም። አሁን የሚያገኘው የበላይነት አለ። በቃ አምላክ መሆኑ አንተ ባታመሰግነውስ የበላይነቱን ያጣል። የሚቀርበት ነገር የለም አያጣም። ታዲያ አንተ አደረክም አላደረክም እሱ በቃ የበላይ ነው። ምንም የሚጨምርለት ነገር የለም። ባልሳሳት ግን ደስ ይለዋል አይደል? አላህ ባሪያው አላህን ሲያስታውስ እና የሚጨምር የሚቀንስ ነገር አይደለም። እኔ አሁን የሚጨምር ወይ ደግሞ የሚያጣው ነገር ነው ያልኩህ። የለም የሚያጣው ነገር የለም። ለአላህ የሚጨምርለትም ነገር የለም። በቃ ስለዚህ አምላካችን አላህ ግን እኛ አምላካችን አላህ ላይክ እንድንገዛው ወይ ደግሞ ሊፈትነን ሲፈጥረን ሁሉም ነገር ለራሳችን ነው፣ ለሱ አይደለም። ለምሳሌ አላህን ብትገዛው ምንዳ የምታገኘው አንተ ነህ። ምንም አንተ ለሱ የምትሰጠው ነገር የለም። አሁን አንተ አላህን ብትታዘዘው አላህን ብትገዛው አላህ ይመነዳሃል በመልካም ነገሮች፣ ያ ደግሞ ለአንተ ጥቅም ነው። ባትገዛው ደግሞ ኪሳራውም ለራስህ ነው። አንደኛው ነገር ይሄ ነው። መቼም መርሳት የሌለብህ ነገር አላህን ስትታዘዝ ለራስህ ብለህ ነው። ሞዴሬተሮች በቃ ተው እንትን አትበሉ፣ እሺ እረፉ በቃ። እና አንተ አላህን ስትገዛው አላህን ስትታዘዘው አላህ ባለክ መንገድ ስትመላለስ ለራስህ ብለህ ነው። ገባህ አይደል? ለማንም ብለክ አይደለም። ማንም የሚጠቀም እኔ አልጠቀምም እንትን አልልም። ምንም ነገር በዲንክ ላይ ብታደርግ ምንም ነገር ለአላህ የሚቀንስለትም የሚጨምርለትም ነገር የለም። ግን ለምሳሌ ሰላት ስትሰግድ የምታደርገው አላህን ማመስገን ነው እና አላህን መለመን ነው አይደል? አላህን ስታመሰግነው ደግሞ ስላደረገልክ ነገር ነው። ስትጠየቀው ደግሞ ሊደረግልክ ስለምፈልገው ነገር ነው። ሌላ ነገር አለ? በቃ ይሄ ነው። ገባ? ስለዚህ ወጠረ ሰላትን ብትሰግድ ለራስህ ነው፣ ወጠረ ካልሰገድክ ለራስህ ነው። ሁለቱም ለራስህ ነው እንጂ ካልሰገድኩ ግን የማጣው ነገር አለ አይደል? ጃቢሮ አንተ የምታጣው ነገር አለው። ገባ? ስለዚህ አላህን መታዘዝ አላህን መገዛት በአላህን መፈተን ጥቅሙ ለአንተ ነው እንጂ ለሱ ምንም ጥቅም ምንም ጉዳት የለውም። ገባ ጋር ይህንን አስመርልኝ። እሺ ተግባባና? ይህንን እዚህ ላይ ተግባባ። ያው ከጥያቄው አይገናኝም አይደል? ይሄ በደንብ ተግባብተናል። ወደዛኛው ደግሞ እንሂድ። ይህንንም እንደምጠይቅ ስለገባኝ ነው። ወደ ሁለተኛው ሀሳብ ስንሄድ ደግሞ ለምሳሌ አላህ ለምሳሌ እስልምናን ሰምቶ ማያውቅ አስቦ ጫካ ውስጥ የሚኖር ሰው አሁን ለምሳሌ እሱ ሳይሰማ ሞተ እንበል። ልክ እንደ አንድ እስልምናን ሰምቶ በደንብ አንደርስታንድ እንዳደረገ እንደ ከሃዲ ሰው ትሪት አይደረግም። በምን ሞራል ትጠይቀዋለህ? እንደ ሰው ራሱ ስታስበው፣ ምክንያቱም አልሰማም፣ አላየም፣ ምንም የተፈጠረ ነገር የለም እና እንዲህ ዝም ብሎ ይጠየቃል ምናምን የሚባል ነገር የለም። እነዚህ በደንብ ነው ኮንሲደር የሚደረጉት እና እዚህ ላይ እንደውም ስለዚህ ነገር እንደውም እስልምና ላይ ያለው ትምህርት በጣም የሚገርም። እኔ በጣም ወደ እስልምና ስመጣ በጣም ከተገረምኩባቸው ሀሳቦች ውስጥ አንዱ ይሄ ነው። ኡስታዝ ስለመጣ ኡስታዝ በሰፊው እኔን የሚያስተማረኝ ይህንን ነገር ኡስታዝ ስለሆነ ኡስታዝ በሰፊ ያብራራላል። ኡስታዝ አህለን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይቀጥሉ ኡስታዝ። ጥያቄው ምንድነው? እንትን ላይክ ሙስሊም ያልሆኑ ሰዎች አሁን ለምሳሌ ሰምተው የካዱ እንደገና የማያውቁ ተጠያቂነት ከሚለው አንጻር ማለት ነው ተቀጮች ናቸው። የፍርዱ ቀን ፍርዱ እሱ ከነገረ ውጭ ሌላ ነው። በደንብ አላብራራውም ጥያቄህን ትንሽ እሱ ተረድቶኛል። ለአንተ ግን ሲነግርህ በነገርኩህ ልክ አይደለም ጃቢሮ። ጥያቄው አላህ ልግባባ ነው። አጠር አድርጌ ነገር ማለት ፍርድ የአላህ እንጂ የሌላ ማንም አይደለምና ይላል። የቂያማ ቀን አላህ ሲፈርድ ሰውን ዝም ብሎ የባቦ ሰጥ ወይም ደግሞ ፍርደ ገምድል ሆኖ ወይም የደቡብ ፍርድ አይነት ፍርድ አይፈርድም እንደ ሰው።
ያን ነገር ብዙ ነገር ይታይለታል። ኮንዲሽናል ፋክተር ይታይለታል፣ ኮዛል ፋክተር ይታይለታል፣ ኢንቫይሮንመንታል ፋክተሮች ይታይለታል። ኮዛል ፋክተር ምን ማለት ነው ሲባል አንድ ሰው የአእምሮ ጤነኛ ነው ወይ፣ የአእምሮ ጤነኛ የሆነ ሰው ነው በስነ ስርዓት ወይ ተብሎ ይታይለታል። ወፈፍ የሆነ ሰው ችግር ያለበት የአእምሮ እክል ያጋጠመው ሰው ወደ አቅሉ እስኪመለስ ድረስ መላእክቶች እንኳን አይመዘግቡም ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ። ብዕር በሶስት ሰዎች ላይ እርም ናት ብለዋል። እና ከዛ ውስጥ ከዘረዘሩት መካከል አንደኛው አእምሮ የሌለው ሰው ወደ አቅል የሌለው ሰው ወደ አቅሉ እስኪመለስ ድረስ ተብሏል። ስለዚህ ኮዛል ፋክተር ይታይለታል ማለት ነው። ሁለተኛ ኮንዲሽናል ፋክተር ይታይለታል። መልእክቱን ያልሰማ ሰው በምን አግባብ ነው የሚጠየቀው? ለምሳሌ መስረቅ ሐራም ነው፣ መዋሸት ሐራም ነው ተብሎ ያልተነገረው አካል በምን እንድን ነው ሁጃ የሚቆምበት? ሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም እና ይላል አላህ። ስለዚህ ኮንዲሽናል ፋክተር አለው። ያላወቀስ ምንም ያላወቀ ነገር እሱም ሱረቱ አሕዛብ ምዕራፍ 33 ቁጥር 5 እና 6 ላይ አውቃችሁ ልባችሁ እያወቀ ባደረጋችሁበት ነገር ኃጢአት ይሆንባችኋል፣ ሳታውቁን ግን በምታደርጉት ነገር ኃጢአት አይሆንባችሁም ይላል። እና በኢስላም የሚጠየቀው ስህተት ግድፈት ሳይሆን ጥፋት ነው። ጥፋት ምን ማለት ነው ሲባል፣ ግድፈት ምን ማለት ነው ሲባል፣ ስህተት ምንድን ነው ሲባል፣ ስህተት ማለት ሳታውቀው የምታደርገው መጥፎ ነገር ስህተት ይባላል፣ አይቆጠረብህም በኢስላም። ሁለተኛ ነገር ደግሞ ምንድነው ግድፈት የሚባለው ነው። ግድፈት ደግሞ ማለት ረስተከው ወይ በእንቅልፍ በተለያየ ነገር ረስተው ማታደርገው መልካም ስራ ነው። ለምሳሌ ሶላቱል ፈጅር እሰግዳለሁ ብለህ ነይተህ እንቅልፍ ድብን አድርጎ ወስዶ ስትነሳ ብትሰግድ ለምን ሶላቱል ፈጅር አልሰግድክም ብለው አላህ አይጠይቅም። ከአንተ ቁጥጥር ውጭ ነው ያለው። አንተ ያላቅምህ አላህ ነፍስን ችሎታን እንጂ አናስገድድ ነው። አንተ በአቅምህ ነው አላህ የሚጠይቅህ። ከዛ ደግሞ ሶላቱል ፈጅርን ሰግደህ ዙሁርን ሳታስበው ስራ እየሰራ እርስት አድርገኸው ከዛ አስር ላይ ሲደርስ ትዝ ቢልህ ዙሁርን ቀዳ ታወጣለህ እንጂ ዙሁርን ለምን አትሰገድክም ተብለህ አላህ ዘንድ አትጠየቅም። ከአንተ ኮንትሮል ውጭ ያሉ ነገሮች ናቸው። የምን ይባላል? ግድፈት ይባላል። ሶስተኛውና የመጨረሻው ግን እያወክ ስታጠፋ ያኔ ጥፋት ይባላል ማለት ነው። የሚያስጠይቀው የትኛው ነው? ጥፋት የሚባለው ነገር ነው ማለት ነው። ስለዚህ ኮንዲሽናል ፋክተሮች ይታዩልሃል። ሶስተኛውና የመጨረሻው ኢንቫይሮንመንታል ፋክተር ይታይልሃል። ለምሳሌ 90% ሂንዱይዝም በሆነበት አካባቢ ላይ ስለ እስልምና የሚተነገረው ሰው አንደኛ ያደገበት ማህበረሰብ ሂንዱይዝም ትክክል ነው ተብሎ የተነገረው የስነ ምግባርና የግብረ ገብ መርሆቹ ሊለያይ ይችላል ከእስልምና ጋር። ከዛ ማሻገር ደግሞ በሚዲያ ላይ እስልምና ሲባል ጭራቅ አድርገው ሚዲያውም ፖለቲካውም ሰዎችም የሳሉት ነገር ካለ አላህ የቂያማ ቀን ያይለታል ማለት ለምን እስልምናን አልተቀበልክም ብሎ አንተን አይለው። ስለዚህ ፍርድ ያላህ ነው። ከኛ የሚጠበቅብን ነገር ምንድነው? አንድ የካደ ሰው የሚገባው ጀሃነም ነው በሚል ሂሳብ ትይዛለህ ማለት ነው። አንድ ያመነ ሰው የሚገባው ጀነት ነው። ግን እከሌ የሚባል ግለሰብ ደበላ ወይም ደግሞ አለሚቱ የምትባል ሴት ጀሃነም ነው የምትገባው ስለካደች ብለን 4 ነጥብ ላይ አንዘጋ። በቃ እንደ ጥቅል ነው የተቀመጠው። በተረፈ ፍርዱ ያላህ ነው። መጨረሻ ላይ ሻሃዳ ሚዛም ሊሆን ይችላል። ምን አይነት ነው ኮንዲሽን ያለው? ልቧ ምን አይነት ነው? የለሰለሰ ነው የሻከረ ነው የሚለውን ነገር የሚያውቀው አላህ ብቻ ነው። ከአላህ ውጪ ፍርድ የሚፈርድ ማንም የለም ማለት ነው። እኛ ሪሳላውን ብቻ ነው ሁጃ ነው የምናቆመው። ሪሳላውን መልእክቱን እናደርሳለን። መልእክቱን በምን መልኩ እሱ አገናዝቦ ይቀበለዋል የሚለውን ነገር አላህ ብቻ ነው የሚያውቀው፣ እኛ አናውቅም። እንደዚህ አይነት ነገርም እንድንመራመርም አልተሰጠንም ማለት ነው። ስለዚህ አንድ ሰው ሙስሊም ያልሆነ ሰው ሁሉ በአጠቃላይ ገሃነም ይገባል የሚል እምነት የለንም። ሙስሊም የሆነ ሰው ደግሞ ላኢላሃ ኢለላህ ብሎ እስከ መጨረሻው ድረስ ካልጸና ጥያቄ ምልክት ውስጥ ነው ማለት ነው። አይ ቲንክ ጥያቄን አድሬስ እንዳደረኩኝ ተስፋ አለኝ። እንግዲህ ያልገባ ነገር ካለ በጥያቄው መልስ ላይ እኩል ካጋጠመ ያው ዳጎስ ያለ መልስ ይሰጣል ማለት ነው። አይ በደንብ ብዙ እንትኖች እንደውም ዛሬ ገና የሰማሁትን ነገር ነው የሰማሁት ከአንተም ከጃቢርም በጣም አስገርሞኛል። ግን ኡስታዝ እዚህ ጋር አንድ ነገር ለመጨመር ስለዚህ አሁን ጥያቄም አሁን በሂንዱ ሃይማኖት ውስጥ አድርጋ የመለስክልኝ አይነት ይዘት ያለው ነበረ ጥያቄም ማለት ነው። አላህ ለሁሉም እኩል ከሆነ እኔና በአንድ ካፊር ቤተሰብ የተወለደ ልጅና እኔ በእኩልነት እስልምናን በእስልምና ለመጽናት እኩል ቻሌንጅ አለብን ወይ? በእስልምና ለመቆየት እኔ እንደ አንድ ሙስሊም ይሳይለታል ማለት እሱን ነው።
ይታይለታል፣ ፋክተሮቹ ይታዩለታል ነው የነበረበት ፋክተር፣ የአካባቢ ተጽዕኖ፣ የነበረበት ማህበረሰብ ምናምን ነገር እነዚህ ኢንቫይሮንመንታል ፋክተሮች ይታዩለታል። አሁን እኛ ከኛ ሪሳላውን ማድረስ ነው ያለብን። ምን ያህል ተጽዕኖ አድርገበታል? የአእምሮ ችግር አለበት ወይ? ብዙ ነገሮች አሉ የሚመጡ ነገሮች። ፈህምና ማዕና የሚባልም ነገር አለ። የመልእክቱ የሪሳላው አንደርስታንዲንጉ እና የሚኒንጉ ራሱ መልእክቱ በትክክል ገብቶታል ወይ? ስለ ኢስላም የተነገረው ነገር እሱ ነገሮች የሚያየው ማን ነው? አላህ ነው የሚያየው። አንደኛ ከቀልብ ጋር የተያያዘ ነው። ሁለተኛ ደግሞ ፍርዱ የእሱ ነው። ለምን? ከቀልብ ጋር የተያያዘ ነው። ራሱ ሞራል አካውንታቢሊቲ፣ ሞራል ሪስፖንሲቢሊቲ እና ሞራል የኤጀንሲ ምና የሚባሉ ነገሮች አለ። ግብረ ገባዊ ተጠያቂነት፣ ግብረ ገባዊ ኃላፊነት እና ግብረ ገባዊ ተወካይነት የሚባሉ ነገሮች አሉ። በእነዚህ ፍሪዊል አካባቢ ላይ ያሉ ነገሮች ማለት ነው። እና ፍሪዊል አውቶኖመስ ነው ወይስ ደግሞ ፍሪዊል ማለት ኮንዲሽናል ነው በሚለው ላይ ስኮላሮች የጦፈ ክርክር አላቸው። እኛ ሁለቱንም ነው የምንለው። ከመጀመሪያ ጀምሮ ፍሪዊል የሚባል ነገር ነበረ፣ ግን ፈንክሽን ማድረግ የሚጀምረው ሪሳላውን መስማት አለበት፣ ጤነኛ አእምሮ መያዝ አለበት፣ ለአቅመ አደምና ለአቅመ ሐዋ የደረሰ ሰው መሆን አለበት። ረሱል ሰለላሁ ዐለይሂ ወሰለም ብዕር ከተነሳችባቸው ሰዎች መካከል አንደኛው 3 ሰዎች ናቸው። አንደኛው ቅድም እንዳልኩ የአእምሮ ችግር ያለበት ነው። ሁለተኛው ለአቅመ አደምና ለአቅመ ሐዋ ያልደረሰ ሰው የፈለገው ኃጢአት ቢሰራ አላህ አይጠይቀውም። ለምሳሌ ፎቅ ላይ አንድ ሕፃን ልጅ የ6 ዓመት ልጅ አንድ ትልቅ ሰው ገፍቶ ቢገድል መሬት ላይ ቢወድቁ አላህ አይቂያማ ቀን አይጠይቀውም ሰው ገላል ብሎ ማለት ነው። ለምን? ለአቅመ አደምና ለአቅመ ሐዋ ያልደረሱ ሰዎች አይጠየቁም። ሌላው ደግሞ እንደምታውቀው አንድ ባልና ሚስቶች የጋብቻ ወጉ አለ አይደለ? ተራክበው ያደርጋሉ ሲጋቡ። ያልተጋቡ ሰዎች ግን ከጋብቻ ውጭና ከጋብቻ በፊት ተራክበው ቢያደርጉ ያ ነገር ዚና ይባላል፣ ዝሙት ይባላል። ነገር ግን አንድ ሰው በጣም የወዳትን ሴት በአይኑ አስቦ የሰለብረም ሴሌብራም ሚዱላ የሚባሉ ፓርቶች አሉ ለሞተር አክቲቪቲና ሰንሰር ነርቭስ ለሰውነት ያቀብልና በህልም ላይ መታያች ሴት ከእሷ ጋር ተራክቦ ስታደርግ ጃኩሌት ብታደርግ ወይም ደግሞ በአማርኛ ተጻቦ የሚባለውን ነገር ብታይ አይተሃልና ተብሎ አላህ አይጠይቅህም። ስለዚህ በእንቅልፍ ልብ የሚደረጉ ማንኛውም ነገሮች እንደ ሐራም አይቆጠሩም በኢስላም። መላእክቶችም አይመዘግቡም። ራሱ ብዕር ተነስታለች ከተባሉት አንደኛው ይሄ ነው ማለት ነው። ስለዚህ ምንድነው ይሄ ፍሪዊል የሚባለው ነገር ኮንዲሽናልም ነው እና ደግሞ ኮዙዋልም ነው ብለን ነው የምናምነው። አብሮን የነበረው ልክ አንድ ህፃን ልጅ የላይክ ቻርጅ የሆነው ስፐርም ሴል እና ኤግ ሴል ፈርቲላይዝ ካደረገበት ጊዜ ጀምሮ ጾታው ወንድ ነው ሴት የሚለውን ባላ ውሳኔ ውስጥ ገብቶ ግን ማኒፌስት የሚሆነው ደግሞ አልትራሳውንድ ላይ የሚታየው ከ4 ወር ከ5 ወር በኋላ ነው። ከወጣም በኋላ የተራክቦ የምናደርግበት ማቴሪያሉ ምን አይልም፣ ስራውን አይሰራም። ስራውን ለመስራት አንደኛ ለአቅመ አደምና ለአቅመ ሐዋ መድረስ አለበት። ሁለተኛ ፊዚካሊ ስፒሪቹዋሊ ሜንታሊ ማቹርድ ማድረግ አለበት። ከዛ ደግሞ መዘወጅ አለበት በኒካ አይደለ? ልክ እንደዛ ኮንዲሽናል ነገር አለው። ልክ እንደዛ ሆኑ ፍሪዊልም እንደዛ ነው። ከዛ አንጻር ነውና ሰፊ ነው የእስልምና የቴዎዶሲ የሚባለው ወይም ደግሞ ፍትሐ አምላክ የሚባለው ትምህርት በጣም ሰፊ የሆነ ነገርና ጥልቅ የሆነ ትምህርት ነው ያለው። አንተ ከፈለክ በዚህ ዙሪያ ጽሁፎችም ስላሉ መጽሐፍም እኔም የጻፍኩት መጽሐፍ ስላለ አይ ቲንክ ሰዎች ይሰጠዋል ከፈለክ ማለት ነውና ያለበት ቦታ ትልቅ መጽሐፍ አለኝ 400 ገጽ የሚደርስ መጽሐፍ አለኝ። እሱ መጽሐፍ ይሰጠዋል። ቴሌግራም ደግሞ ቻናልም ስላለን እዛ ቻናል ውስጥ ገብተህ በደንብ አድርገህ ታየዋለህ ማለት ነው። ግን ጥያቄው በጣም ረብጣ የሆነ ጥያቄ ነው፣ ወደነዋል፣ ይበል የሚያስብል ነው። እሺ ኡስታዝ፣ አንድ ነገር እዚችው ጋር ልጨምርና ቀጣይ አንድ ጥያቄ አለኝ። አሁን እዚህ ላይ ግን እንዲመለስልኝ ስለዚህ አሁን ላይ ያሉ ምሳሌ እንውሰድና ሀገራችን ኢትዮጵያ ላይ ያሉ ኩፋሮች ቅድም ያልከው ነገር ይታሰብላቸዋል። ታዲያ እንደ ሁኔታ ውስጥ ሊገባ ይችላል። መልእክቱ ተዳርሰዋል። ግን መልእክቱን በመልኩ ሰምተውታል አይደል? የእንትን አለ አይደል? ወፈፌ ሰዎች ታውቃለህ አይደል? ወፈፍ የሚያደርጓቸው ሰዎች ወፈፌ ራሱ በብዙ ነው አይደለ? ጠሽ አለ፣ ኩኩ አለ። በቀደም እንደውም ኩኩ ስል ሰውየው በሌላ ነው የተረዱኝ። ኩኩ ማለት ታውቃለህ? ቆሻሻው ጆሮ ላይ ያለው ኩኩ ታውቃለህ? ቆሻሻ እና ኩኩ የሚባሉ ሰዎች ብዙ ጊዜ የማይሰሙ ናቸው። እነሱ ማውራታቸውን እንጂ አይሰሙም ጭራሽ ነው። በቃ እንደዚህ አይነት ሰዎች ምን ይባላሉ? ኩኩ ይባላሉ። ኩኩ አለ፣ ጠሽ አለ፣ ንቅል ሁላ አለ ምናምን። እነዚህ ሁላ ግምት ውስጥ ይገባል። የሰው አይምሮ አታውቀውም ማን ከማን ጋር ነው የሚለውን ማለት ነው። የተለያየ ነገር ነው ያለው። እንደምትመለከተው ቴንሽንና ኮምፕሬንሽን የሚባሉ አሉ በሳይኮሎጂ ስትመለከታቸው። ኮንቨርጅና ዳይቨርጅ የሚባሉ ነገሮች አሉ። እነዚህ ነገሮች ሲደርሱ 3 ሌቭሎች አሉ። ፐርሚስብል፣ አለዋብልና አልቲሜት የሚባል ነገር አለ። ዲፕሬሽን ይመጣል። ዲፕሬሽኑ 3 ሌቭል አለው። ፐርሚስብል፣ አለዋብልና አልቲሜት። ከአልቲሜት ሲደርስ ማይንድ አውት ኦፍ ሲስተም ይሆናል።
ማድነስ እብደት የምንለው እሱ ነው ማለት ነው። ስለዚህ የሰው ልጆች የአእምሯቸው ሌቭሉ እንዴት ነው የሚለውን ነገር እናንተ አናውቀውም። አሁን እዚህ መተን ከአንተ ጋር ማውራታችንን ነው የምታየው እንጂ ፕራይቬሲ ላይታችን፣ የግል ህይወታችን፣ ልባችን ምን አይነት ነው፣ የአስተሳሰባችን ሜንታል ማይንድ ሴት የሚባለው ነገር፣ የአስተሳሰብ ውቅር የሚባለው ነገር እንዴት ነው የሚለው ነገር አናውቀውም። ስለዚህ ከአንተ የሚጠበቅብህ ነገር ምንድን ነው ሲባል ሱረቱ ማኢዳ ምዕራፍ 5 ቁጥር 68 ላይ ቁጥር 67 ላይ አንተ መልእክተኛ ሆይ ከጌታ ወደ አንተ የተወረደውን መልእክት አድረስ፣ ባታደርስ መልእክቱን አላደረስክምና ይላል። ስለዚህ ከአንተና ከኔ የሚጠበቅብን ነገር መልእክቱን ተቀብለን መልእክቱን ላላወቁ ሰዎች ዳዕዋ ማድረግ ብቻ ነው። ከዛ በኋላ ሂዳያ በማን እጅ ነው? በአላህ እጅ ነው። የማን ልብ ነው የለሰለሰው፣ የማን ነው የሻከረው የሚለውን ነገር እንትን ነው። ከዛ በኋላ ምንድን ነው የምታደርገው? አንተ በአንተ ሁጃ ታቆማለህ፣ ፍርድ ታቆማለህ። ከዛ በኋላ ፍርዱ የማን ነው? የአላህ እንጂ የሌላ የማንም አይደለም። ይሄ ነው የኛ ድርሻ ማለት ነው። የኛ ደረጃችን ይሄ ነው። ከዚህ የበለጠ የማን ልብን የለሰለሰ የማን ነው የመሻከረው። አንዳንድ ሰዎች በጣም ጥሩ ሰዎች ሆነው እንዲሰልሙ የምትፈልጋቸው ሰዎች አሉ፣ ግን አይሰልሙ ይችላሉ። አንዳንድ ሰዎች ደግሞ በጣም ኦብስኩር የሆነ ሜንታሊቲ ያላቸው የምትላቸው ሰዎች የሆነ ሰዓት ላይ በቃ ተቀይረው ምናምን ነገር ሰልሞ ልታገኛቸው ትችላለህ። እኔ እናንተ ባለን ሌብል ነው አንደርስታንዲንግ ነው። ትክክል አይደለንም እያልኩ አይደለም፣ ግን አንደርስታንዲንግ ሌቭላችን ነው ማለት ነው። እና በደንብ እንደዚህ ሀሳቦቹ እንዲሳለጡ የሚያደርገው ክፍት ነው እስልምናው ለማለት ፈልጌ ነው። ፊልተር የሚያደርገው አላህ ነው እነዚያን ሰዎች ማለት ነው። የሚፈርደው እሱ ነው። እሱ ደግሞ ከኔና ከአንተ በላይ ፈራጅም ነው፣ ትዕግስተኛም ነው፣ ሁሉን ቻይም ነው፣ ሁሉን አዋቂ ነው። ለእሱ ነው የምንሰጠው። አንዳንድ ጊዜ በጣም የምትወዳቸው አያቶች፣ ቅድመ አያቶች ክርስቲያኖች የሆኑ ሊኖሩ ይችላሉ እና በጣም ጥሩ ሆነው ሲሞቱ ታያለህ እና በጣም ፊል ታደርጋለህ። ያማል ራሱ ለምን በጣም ምናምን ትላለህ። ግን አንተ ከተጨነቅከው በላይ ደግሞ አላህ አዋቂ ነው፣ ትዕግስተኛ ነው፣ እጅግ በጣም ሩሩ ነው፣ እጅግ በጣም አዛኝ ነው። ስለዚህ ለማን ነው የምትሰጠው? አንተ ለአላህ ነው የምትሰጠው። እንደዚህ ከአንተ በአእምሮ በላይ የሆኑ ነገሮችን ለአላህ ሰጥተህ አንተ ከአንተ አቅም በሚፈቅደው ነገር ላይ ማድረግ ነው ያለብህ። ይሄ ነው ትምህርታችን። ሹክረን ኡስታዝ። ቀጣይ ጥያቄ በበሽታ ላይ እንደዚህ በተለያዩ ዱንያ ላይ ባሉ ትልልቅ ፈተናዎች ላይ ጥያቄዎች ይነሱብኛልና ብዙውን ጊዜ ደግሞ ምንም በማያውቁ ህፃናት ላይ በሚፈጠሩ በሽታዎች እና እነኚህ እስኪ በቅድሚያ በሽታን ሙሉ በሙሉ ካላህ ነው ማለት ነው በሽታ የሚፈጠረው። እናም በእነሱ ላይ በህፃናት ላይ በጣም ሲሳቀቁ ለብዙ ዘመናት የሚታመሙ ህፃኖች፣ ትልልቅ አዛውንቶች ይህ እስከምን ይታያል? እኩይ ጣጣ የሚባል ትምህርት አለ። ዘ ፕሮብሌም ኦፍ ኢቭል የሚባል ትምህርት አለ በኢስላም ራሱን የቻለ ሰፋ ያለ ነገር ማለት ነው። እና አንዳንድ ሰዎች አምላክ ሁሉን ቻይ ነው ግን ሁሉን አያውቅም የሚሉ ሰዎች አሉ። ይህ ኦፕንነስ ቴዎሎጂ ይባላል። ቢያቅማ ኖሮ መጥፎ ነገር በምድር ላይ አይኖርም ነበር ይላሉ። አይ ሁሉን አዋቂ ነው፣ ሁሉን ቻይም ነው፣ ግን መልካም አይደለም አላህ ይላሉ። አላህ ደግሞ ከሪም ነው፣ ቸር ነው፣ ደግ ነው። ስለዚህ ታዲያ በምድር ላይ ያሉ ነገሮች ለምን ዝም አለ ሲባል አላህ ፈራጅ ነው። በፈራጅነቱ ለእኔና ለአንተ ፍሪ ዊል ሰጥቶናል። ከዛ በኋላ ነገር ደግሞ ትዕግስተኛም ነው፣ የፍርድ ቀን ነው የሚፈርደው። አሁን ባለነው ነገር አላህ ሲፈጥረን ዜሮ ነገር ላይ ነው የፈጠረን፣ ኒውትራል አድርጎ ነው የፈጠረን። ማይነስም ፕላስም እንድንወጣ ነው። እንደ እንስሳ ማይነስ እንወርዳለን፣ እንደ መላእክት ደግሞ ፕላስ መውጣት እንችላለን። ከዛ ሪዋርድ ኤንድ ፓኒሽመንት አለው ማለት ነው። ስለዚህ አንተ ስትፈጠር ዜሮ ላይ ነው። ፖዚቲቭ እና ኔጌቲቭ ነገሮች አሉ። ከዜሮ በታች ያሉ ነገሮች ምንድን ናቸው? ከዜሮ በታች ያሉ ምንድን ናቸው? ኔጌቲቭ ናቸው አይደለ? ዜሮ ናቸው፣ ባዶ ናቸው። ከዜሮ በላይ ያሉት ደግሞ ምንድን ናቸው? ፖዚቲቭ ናቸው። ዕዳና ፍዳ ነው ልዩነታቸው። ስለዚህ ብርሃን ከየት ይገኛል ብለህ ስትል ከሃይድሮጂን ሂሊየም አድርገን ነው አይደል መነሻው። ወይ ፀሐይ ነው ወይ ፋኑስ ነው ወይ ኤሌክትሪክ ነው ምናምን። ጨለማ ከየት ነው የሚመጣው? ምንጭ አለው ጨለማ? ጨለማ የብርሃን አለመኖር ነው፣ ላኮፍ ነው። ድህነት አንተ ልሰጠኝ አትችልም፣ ሀብት ግን ልሰጠኝ ትችላለህ። ገንዘብ ነው ከኪስ አውጥተህ። ድህነት ግን የሀብት አለመኖር ነው። ትዕግስት ምንጭ አለው። የትዕግስት አለመኖር ምን ይባላል? ትዕቢት ይባላል አይደለ? እንደዚህ አይነት ነገሮች አሉ። የትዕግስት ትዕቢት የሚባል ነገር አለ። ትህትና ምንጭ አለው። ፍቅር ምንጭ አለው። ጥላቻ ግን ምንጭ የለውም። የፍቅር አለመኖር ነው ስትመለከተው። ደግነት፣ ክፋት፣ ስስት፣ ደግነት፣ መልካም ነገር፣ ክፉ ነገር ራሱ እያንዳንዱ ሁለት ኔጌቲቭ እና ፖዚቲቭ ብትመለከተው አንደኛው ያንኛው አለመኖር ነው። ስለዚህ ድህነት ማለት የሀብት አለመኖር እንዳልሆነ ሆኖ ላኮፍ ነው ራሱ ማለት ነው። ዛ አብሰንስ ኦፍ ነው ራሱና
ዳርክነስ አብሰንስ ኦፍ ላይት ነው ካልክም ፕሮስፔሪቲ የአብሰንስ ስታደርገው ፖቨርቲ እንደሆነ ሁሉ መጥፎ ነገሮች የሚባሉ ነገሮች ሶርስ የላቸውም። አንደኛ ይሄ ነው ትምህርታችን ራሱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አንተ ዘንድ ክፉ ነገር የለም አሉ። አላህ ክፉ ነገርን አልፈጠረም እኮ አይደለ? ክፉ ነገር የመልካም ነገር እጦት ነው ክፉ ነገር የሚባለው አደረገው እንጂ አልፈጠረውም። ኸለቀ የሚለው ቃል 4 ትርጉም አለው በቁርአን። አንደኛ ካለመኖር ወደ መኖር አመጣ ነው። ሁለተኛ አደረገ ጃአለ በሚል ይመጣል። ሶስተኛ ደግሞ ምን ይመጣል? ፕሮሰስ ማካሄድ ያመጣል። አራተኛ ተስቢር ቅርጽ ማሳመር ይመለከታል። እዚህ ጋር ግን ጃአለ በሚለው ነው። ጨለማን አላህ የብርሃን ተቃራኒ አድርጎ ያመጣው አላህ ነው። የፈቀደውም አላህ ነው ክፋት እንዲኖር በምድር ላይ። ያ ማለት ግን ክፋትን ያመጣው እሱ አይደለም። ሌባ ሆኖ ነው የሚፈጠረው አይደለም፣ ሰው ሆኖ ነው የሚፈጠረው። ግን ሌባ የሚሆነው ከጊዜ በኋላ ነው። አላህ ሰውን ሌባ አድርጎ አልፈጠረም። ሰይጣን የሚባል ፍጡር ፈጥሯል አላህ አልፈጠረም። ሰይጣን የሚባል ፍጡር የለም። ራሱ ሰይጣን ካለ ምንድን ጥያቄ ያቀርብላቸው ማን ያሳሳተው በላቸው ክርስቲያኖች። ከዛ በኋላ መልስ የለም። ራሱ ገብተዋል። ሰይጣን የሚባል ነገር ለእኛ የግብር ስም ነው፣ የባህሪ ስም አይደለም። ሰው፣ ጂኒ፣ መልአክ፣ አምላክ ምናምን የባህሪ ስም ነው። ጥንት ተፈጥሯችን ሰው ነው። ግን ከአላህ ረህመት ስንርቅ ሸይጣን ልንባል እንችላለን። ጂኒዎችም እንደዛ መልካም አሉ፣ ክፉዎች አሉ። ስለዚህ ከአላህ ረህመት ሲርቁ ሸይጣን ይባላሉ። የግብር ስም ነው ሸይጣን በነገራችን ላይ የባህሪ ስም አይደለም። ልክ እንደ ሌባ፣ አጨርባሪ፣ ሐሰተኛ ምናምን እንደምትለው አይነት ማለት ነው። ግልጽ ነው። እንደዛ አይነት ነገር ነው። እና ሌላው ደግሞ ምንድነው ሁለተኛው የክፋት ምንጩ የሞራል ኢቭር ላይ ወይም ግብረ ገባይ እኩይ የሚባለው ነገር ላይ አጠቃቀማችን ነው። ለምሳሌ ድማሚትን ታስታውሳለህ? ሲሰራው ኖቬል ሲሰራው ያ ሲድናይ ኖቬሉ ማለት ነው ሲሰራው ለመልካም ነገር ብሎ ነው፣ ሃይድሮኤሌክትሪክ ለምናምን ይሆናል ብሎ ነው የሰራው። ሰዎች ግን አንደኛው የዓለም ጦርነት ነው ሁለተኛው የዓለም ጦርነትን አካሄዱበት። ከዛ በዛ ገንዘብ ምን ማድረግ ጀመረ? በጣም እንትን ብሎ ለሰላም አስተዋጽኦ ያደረጉ ሰዎች በአመት በዚህ ብር ይሸለሙልኝ በተቀመጠው ብር ማለት ጀመረ። ስለዚህ አጠቃቀማችን ነው የሚወስነው። ብረት እኔ ከመሬት ላውጣ እችላለሁ። ሽንኩርት ቢላዋ አድርጌ ሽንኩርት ከተፍበታለሁ። አንዳንድ ሰው ደግሞ ጩቤ አድርጎ ይሰራና ምን ያደርግበታል? ሰው ይወጋበታል። በቃ እነዛ ማለት አጠቃቀማችን። ኢንተርኔቱን ተመልከት፣ ቴክኖሎጂውን ተመልከት። ስለዚህ ምን ይላሉ ስኮላሮቻችን፣ የኛ ሙስሊም ስኮላሮቻችን በሁለት መልኩ ሞራል ኢቭል ምንጩ በሁለት መልኩ ነው ያለው ይላሉ። አንደኛ ላኮፍ ነው፣ መልካም ነገር አለመኖር ነው። በዓለም ላይ 80% የሚሆነው የዓለማችን ሀብት ጥቂት በሚሆኑ በ20% ሰዎች በሞኖፖል ተይዟል። በዓለም ላይ ረሃብ ያለው ወይም ደግሞ ድህነት ያለው ተስማሚ ለእርሻ ቦታ ሳይኖር ቀርቶ ወይም ደግሞ ምግብ ታቶ ሳይሆን ስግብግቦች ስለያዙት ነው። ደግነት፣ ቸርነት የሚባል ነገር ቢኖር ኖሮ በዓለም ላይ ረሃብ አይኖርም ነበረ። በቂ የእርሻ ቦታ አለን፣ በቂ ምድር አለን። ሰው የሚጠበጠው ምን የሚለው እስራኤልና ፍልስጤምን ብትመለከት፣ ሩሲያና ዩክሬን ብትመለከት በቂ የሆነ ቦታ ለሰዎች መኖሪያ አለ። ምንም እንትን ስግብግብነት ነው የሚያሳየው። ኢራን ከሌላ ሀገር ጋር፣ አሜሪካ ከሌላ ሀገር ጋር በዓለም ላይ አጠቃላይ የምትመለከታቸው እንጂ የሆነ ሳለ ላይ ቦርደርና ባውንደሪ ራሱ ይወድቃል እኮ ራሱ አይደል? ቦርደርና ባውንደሪ ሰው ነው የሰራው ራሱ። ስለዚህ የሰው ልጆች አንድ እስከሆኑ ድረስ ግሎባል ሜንታሊቲ እየመጣ ሲመጣ በኋላ ላይ መውደቁ አይቀርም። ግን ያው ግሎባላይዜሽንም ለመጥፎ ነገር ከተጠቀምክበት ያው ምዕራባውያኖች አሁን እንደሚያደርጉት ማለት ነው የእነሱን ስልጣኔ፣ የእነሱን ባህል፣ የእነሱን ነውር እንደ መሳሪያ አድርገው ስለሚጠቀሙበት እንጂ ግሎባላይዜሽን፣ ቴክኖሎጂ፣ ትራንስፖርት፣ ኤርፖርት፣ ሃይድሮፖርት፣ ላንድ ፖርት ነው የሚባሉ ነገሮች በራሳቸው ችግር አይደለም። ቴሌኮሙኒኬሽንም በራሱ ችግር አይደለም። ቴሌፖርት፣ ቴሌግራፍ፣ ቴሌስኮፕ፣ ቴሌቪዥን፣ ቴሌፎን ምናምንና የተለያዩ ነገሮች ፎን በሆኑ ቴሌ በሆኑ ፋር በሚባሉ ነገር ላይ በራሱ ችግር ያለው ነገር አይደለም። እና ምን ለማለት ፈልጌ ነው አጠቃቀማችን ነው የሚወስነው እንጂ እንትን ነው። አንደኛው ቢላዋ እንዳልኩ ብረት ነው። ሁለቱ ማቴሪያሉን አውጥቶ ግን የተጠቀመበት ሜንታሊቲ ነው፣ ማይንድ ሴት ጋር ነው ችግሩ ያለው እንጂ አላህ ጋር አይደለም ችግሩ ያለው ማለት ነው። ሞራል ኢቭል ላይ ጥያቄ ካለ ስለዚህ በሽታንም ስናጠናቅቅ ምን ብለን ነው መንዘጋው? ኡስታዝ በሽታ የጤና አለመኖር ነው፣ ፕሮሰስ ነው። አንደኛ ነገር የጤና አለመኖር ነው፣ ዲስኦርደር ነው። የሆነ ነገር ውስጥ የሆነ ነገር ወይ ከአመጋገብም ሊሆን ይችላል፣ ከተለያየ ነገር ሊኖር ይችላል። አንዳንድ ሰዎች ደግሞ በህፃንነታቸው እናታቸው ማህፀን ውስጥ ደግሞ ጄኔቲክስ ሜካፕ የሚባል ነገር አለ። ዲፎልት በሚሆንበት ሰዓት ላይ ነው እንዲህ አይነት ነገሮች የሚፈጠሩት ማለት ነው። የኦቲዝም፣ ዳውን ሲንድረም የመሳሰል ADHD የሚባሉት ኦቲዝም ደግሞ የሴሌክቲቭ ኦቲዝም የሚባለው የምንድነው ፐርፔቹዋል የሚባለው
እንደገና ደግሞ የእንትኖች ማለት በሞባይል ማየት የሚመጡ ነገሮች ምናምኖችም አሉ። ጄኔቲካል ሜካፖች ዲፎልቶች የሚሆኑ ነገሮች አሉ። እነዚህ ነገሮች ከጤና እክል ነው የጤና እክል ነው በሽታ ራሱ ማለት ነው። ግን ያ ነገር ቢሆንም አላህ ለምን ፈቀደ የሚለው ነገር ጥያቄ መጠየቁ አይቀርም ማለት ነው። አንተ ህፃን ሆነ እናትህን አላህ ይጠብቅልህን እናትህን ኦፕራሲዮን ሲያደርጓት ብታየው እና ሲቀዷት ወዷን ብታየው ምንድን ነው የምትለው አንተ? በአንተ ሜንታሊቲ በአንተ አንደርስታንዲንግ እናቴን ሊያድኗት ነው ብለህ ታስባለህ? በጭራሽ። ተመልከት እንግዲህ የአንተ ስኮፕ ትንሽ ነው፣ ያኔ አንደርስታንድ የምታደርገው ነገር አይደለም። ስለዚህ ያን እናትህ ከተሰፋ በኋላ የተሰፋው ነገር ገመዱ አብሯት ከእናትህ ጋር አይኖርም? ይኖራል። ኦፕራሲዮን በኋላ ግን እስከ መቼ ነው የሚኖረው? ጊዜያዊ ነው ወይስ ዘለቄታ ያለው ነገር ነው? ጊዜያዊ ነው። ባህር ነው ወይስ አብሯት ያለን ነው? ባህር ነገር ነው። እንደዛ ማለት ነው። ዓለም ላይ ያለው ነገር እንትን ነው። በቃ እስከሚድን ድረስ እናትየው ትታገሳለች። ህፃኑ ግን ላይታገስ ይችላል፣ ቆስሏል። ለምን? ሜንታሊቲ እሱ ትንሽ ነው። ስለዚህ አላህ ታግሶ የቂያማ ቀን የፍርድ ቀን የሚባል ነገር አለ። ወረታና ጸፌታ ምንዳና ትሩፋት ስርጉትና ትርሲት ከአላህ ዘንድ ይገኛል ከኔ ዘንድ ይገኛል ብሎ ሲናገር እኛ መታገስ ሲያቅተን ነው ይህ ነገር ለምንድን ነው ሶሉሽን የማያገኘው እያልን ምንቸኩለው እንጂ አላህ እጅግ በጣም ታጋሽ ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 46 ላይ እኔ አላህ ያለው እሰማለሁ ይላል። እያየና እየሰማ የሚታገሰው ነገር እንደ አላህ ታጋሽ አለ እንዴ? የለም። ትዕግስተኛ ነው። ስለዚህ አላህ ፈራጅ ብቻ አይደለም ትዕግስተኛም ነው። ሁሉን ቻይ ብቻ አይደለም አዋቂም ነው። አዋቂ ብቻ አይደለም ራሱ ቸር ነው፣ አልከሪም ነው። ስለዚህ በእኛ አይደለም የምንለካው አላህም ማለት ነው። ያላህን እውቀት ያላህን ዓላማ ኢላማ ያላህን እቅድ ያላህን ቀደር በዚህ አይደለም የምንወስነው ማለት ነው። እንግዲህ የጠየቀው እንደዛ ያው ራሱ አንተ እናት ማህፀን ውስጥ እያለ አይን እጅ እግር ምናምን ታፈራለህ አይደለ? አይን ለምንድን ነው የምታፈራው? እናት ማህፀን ውስጥ እያለ ለማየት ነው አይደል? ስትወጣ የሆነ ብርሃን ከሚባል ነገር ጋር አይተህ ለማየት ነው አይደለ? ጆሮስ የሚባለው ከሳውንድ ጋር ኮምቢኔሽን ፈጥረህ ለመስማት ነው አይደል? የሆነ ፐርሲቭ አድርገህ ሳውንድ ማለት ነው። እግር ደግሞ የሆነ አስፋት የሚባል ነገር ካለ አሁን ጥያቄ የሚነሳው አንተ እናት ማህፀን ውስጥ እያለ አይን የምታፈራው የሆነ ብርሃን የሚባል ነገር ጋር ከእሱ ጋር ተገናኝተህ ለማየት ነው። ጆሮ ደግሞ ከሳውንድ ከሚባል ጋር ተገናኝተህ ለመስማት ነው። እግር የሚባለው ደግሞ አስፋልት ከሚባለው ጋር ተገናኝተህ ለመሄድ ነው ብትባል አንደርስታንዲንግ ሌቭል ይፈቅዳል እንዴ? አይፈቅድም። እንደዛ ማለት ተመልከት። እና የእኛ ስኮፓችን በጣም ጠባብ ነው እና በእኛ ስኮፓችን ክሬሽንን ራሱ ዩኒቨርሱን ራሱ በአጠቃላይ እንትን ማድረግ አልቻልንም። ኮምፕሬንድ ማድረግ ያልቻልን ሰዎች ክሬተሩ ደግሞ ፕላኑና እቅዱን ይሄ ነው ብሎ ከነገረን በኋላ በእኛ ሌቭል ለምን አንመዝነውም የሚለውን ነገር ማድረግ የለብንም ከሚለው አንጻር ነው። ይህን ይመስላል እንግዲህ ጥያቄ በትክክል ባገቡ ከመልሳል። ሹክረን። አይ በጣም ተመልሶልኛል። ከዚህም በኋላ ሲኖርብኝ የመጣው ጠይቃለሁ ኡስታዝ። ሹክረን። በጣም ቴሌግራም ሊንክ አለልህ፣ እየገባ እንትን በል እዛ ጋ አንብብ። የሚነበቡ ነገሮች ማንበብ ሙሉ ሰው ያደርጋል። ይህንን ነው የምልህ። እሺ ኡስታዝ። ቶፊቅ ተውፊቅ አላይ ቻርጅ የሆነ ስፐርም ሴል እና ኤግ ሴል የእናትና የአባትን ከመገናኘታቸው በፊት ስፐርሙ ምን ነበረ ወይም እንቁላሉ ምን ነበረ? ሴሉ ምን ነበረ? ሁለቱ ነው አይደለ? አላይ ቻርጅ የሆነ ስፐርም ሴል እና ኤግ ሴል ፈርቲላይዝ ሲያደርግ ነው ራሱ ቶፊቅ የመጣው አይደል? ያ ሴሉ ምን ነበር ከዛ በፊት? ሞለኪውል አይደል? ከሞለኪውል በፊት ምን ነበረ? አተም። ከአተሙ ደግሞ ኤሌክትሮን፣ ፕሮቶን፣ ኒውትሮን አለ። ከዛ ደግሞ ኤተር ነው። ሳይንስ እዚህ ጋር ነው የቆመው። ኤተር ስፖትላይት ነገር ናት። ያደገችው በምንድን ነው? ዴቨሎፕ ያደረገው ይህን ሁላ ፕሮሰስ አሁን ቶፊቅ የሚባለው ጋር የደረሰው ኦርጋናይዝድ የሆነ ፉድ ነው። አንተ እኮ ምግብ ነህ ራሱ። ያው የምታየው አካል በምግብ ነው የዳበረው አይደለ? ስለዚህ ሰው የሁለት ነገር ውቅር ነው፣ የአካልና የአእምሮ ውቅር ነው። አእምሮ ደግሞ ዴቨሎፕ ያደረገው ያቺ ስፖትላይቷ እያደገች የመጣችው በምንድን ነው? ልክ አካልህ ዴቨሎፕ ያደረገው ኦርጋናይዝድ ፉድ የሆነው በምንድን ነው? በምግብ እንደሆነ ሁሉ አእምሮ ደግሞ የሚያድገው በምንድን ነው? ያቺ ስፖት ላይቷ እያደገች በምንድን ነው? ስፖት ላይቷ ያደገችው ነው። ስፖት ላይቷ ያቺ ማይንድ የምትባለዋ ነገር እያደገች የመጣችው በምንድን ነው? በኢንፎርሜሽን አእምሮ በኖሌጅ ነው። በንባብና በኖሌጅ ነው። ይሄ ነው ምግብ ነው እሱ። ስለዚህ የሰው ልጅ አእምሮ እንደዛ ነው፣ ቀንጨራ ነው ራሱ ማለት ነው። ፋይቭ ሴንስ የሚባሉት ታውቃለህ? አምስት ስሜት ሕዋሳት
ኦኬ። አምስት የስሜት ሕዋሳት ምንድን ናቸው? ማየት፣ ጆሮ፣ መስማት፣ መዳሰስ ምናምን አምስት አሉ አይደል? ኢነር ፋይቭ ሴንስ የሚባሉት ታውቃለህ? ሳይኮሎጂ እሱ ፊዚዮሎጂካል ኔቸራችን ነው። ሳይኮሎጂካል ኔቸራችን ጋር ታውቃቸዋለህ? አምስቱ የስሜት ሕዋሳት ውስጥ ያሉት አላቃቸው። ኢማጂኔሽን፣ ሜዲቴሽን፣ ቶት፣ ኮምፓሬሽን፣ ሚሞሪ እነዚህ አምስቱ። ስለዚህ ኢማጂኔሽን እንዳይን ነው ውስጥ ነው የሚያገለግለው። ኢማጂን የምታደርግበት ምናብ ይባላል በአማርኛ። ከዛ ሁለተኛው ደግሞ ምንድነው? ሜዲቴሽን ነው፣ ማሰላሰል፣ ተመስጦ ይባላል። ሶስተኛ ደግሞ ምን አለ? ቶት አለ፣ ቲንኪንግ፣ ማሰብ። አራተኛው ደግሞ ኮምፓሬሽን፣ ማመዛዘን ነው። በእነዚህ ካለፈ አንድ ነገር አምስተኛውና የመጨረሻው ደግሞ ሚሞሪ ነው። ሚሞሪ ማለት ትውስታ ማለት ነው። ሚሞሪ ደግሞ ሁለት ክፍል አለ። ሾርተር ሚሞሪ እና ሎንግ ተርም ሚሞሪ የሚባል አለ። ሾርተር ሚሞሪ የሚይዘው ከ16 እስከ 19 ድረስ ነው። በአራቱ ግን ካለፈ ግን ሎንግ ተርም ሚሞሪ ውስጥ ነው የሚገባው። ስለዚህ የሰው ልጅ ትልቅ ፍጡር ነው። ገብቶሃል? ማይንድ የሚባለው ከእንስሳ ጋር የሚለየው ነገር አንደኛው ይሄ ነው። አቅል የሚባለው ነገር ስላለው ነው። ሁለተኛ ደግሞ ቀውል ስላለው ነው። አርቲኩሌት ስፒች፣ ሀሳቡና ስሜቱን ከእንስሳ በተለየ መልኩ መግለጽ ይችላል ማለት ነው። ሶስተኛውና የመጨረሻው ደግሞ ግብረ ገባዊ ተጠያቂነት አለው ሰው፣ ሞራል አካውንታቢሊቲ። አንድ እንስሳ ከእናቱም ከእህቱም ከሴት ልጁም ጋር ተራክቦ ሊያደርግ ይችላል። ሐራም ነው ብሎ ግን አላህ ዚና ነው ብሎ አይጠይቀውም። ሰው ግን የሞራል አካውንታቢሊቲ ያለበት የቂያማ ቀን ማለት ነው። በምንድን ነው እንትን የሚለው? ንያ የሚባል ነገር አለ። በነየተው ነው ራሱ ስራ የሚለካው በንያ ነው ብሏል ሰለላሁ ዐለይሂ ወሰለም። በአንድ ሐዲስ ላይ ደግሞ ሰዎች ተቀስቅሰው ብይንና ፍርድ የሚያገኙት በንያቸው ነው ተብሏል። ስለዚህ የንያ ባለቤት ነው ሰው። ትልቅ ፍጡር ነው ሰው ተውፊቅ። ስለዚህ እንደዛ ነው። ያን ማንነትን ውስጥ ያለውን ስኮፕን እያሰፋ ያቺ ስፖርት ላይ ታይ የነበረችው ነገሮች መዳበር የሚችለው በምግብ ነው። ምግቡ ደግሞ ምንድነው? እውቀት ነው፣ ኖሌጅ ነው፣ ኢልም ነው። ስለዚህ ያንን ነገር ማድረግ የምችለው ደግሞ አንብብ ለማለት ፈልጌ ነው። ቴሌግራም ላይ ቻናሎች አሉ፣ የተለያየ ምግቦች አሉ። እኛ ጋር ሰኮንዶ ሚስተው አለልህ፣ ሚኒስትሮኒ አለልህ፣ የበግ ካቻቱራ አለ፣ የዶሮ ካቻቱራ አለ፣ ሰንዱቅ እስኩስቲ አለ። አንተ ብቻ ሳይክልን ይዘህ መጥተህ ቡፌ ነው፣ እግርህ እንዳይደክምህ በሳይክል እየዞርክ መብላት ትችላለህ ለማለት ፈልጌ ነው። ጨርሻለሁ። እንበላለን ኡስታዝ፣ ሹክራን። እሺ ጥጦም አለ፣ የተፈጨም መኮረኒ አለ፣ ፓስታ የተቀቀለ ጥሬም አለ። እንደ ፍላጎታችሁ ሁሉም አለ። እሺ ቶፊቅ፣ ሁሉም መልስ ተመለሰልክ? ጃቢሩ አሁን ጀላቢያውን እለብሳለሁ። እንትን ነው። እሺ ብቻ ኡስታዝም ያለክ ነገር ወሳኝ ነገር ነው። ቅድም እንደነገርኩክ እንትን ነው፣ ጥያቄውን በደንብ ስለሚረዳው ነው። እኔም በደንብ ነው የመለሰልኝና እንዳልመልሰው አድርጎ ነው በቃ ጠምዝዞ ያስቀመጠኝ። ኡስታዝ ትንሽ ችግር አለበት ሲመልስ ጠቅጠቆ የሚለቅ አረዳድ በደንብ ይፈልጋልና ከዚህም በላይ ለመረዳት ራሱ በደንብ አሁን ለመረዳት ራሱ መማር አለብኝ እኔ በደንብ ከዚህም በላይ ራሱ ለመረዳት ጭንቅላትና ሆድህን ሰፊ ማድረግ አለብህ። ካልሆነ ይከብዳል። ቁንጣን ነው የሚይዝህ። ገባካ? ሆድህንን ጭንቅላትን ሰፋ አድርገህ ሳይክልን ይዘህ እንግዲህ የተነገረህን ምግብ እንትን ማለት ነው። እና መቼም መርሳት የሌለብህ ነገር አንተ አላህ እንድታደርገው አስገድዶ ያደረግከው ነገር ለሱ የሚጠቅመው ነገር የለም፣ ለራስህ። ይህንን አትርስ። መቼም መርሳት የለብህም ማለት ነው። ብትሰተር ለራስህ ነው። ዲንክ ላይ ጎበዝ ብትሆን ለራስህ ነው። ሰው ባትሳደብ ለራስህ ነው። ሰው ብታከብር ለራስህ ነው። ሰው ባትገል ለራስህ ነው። ሰው ብትገል ለራስህ ነው። ዱርዬ ብትሆን ለራስህ ነው። ጨዋ ብትሆን ለራስህ ነው። ሁሉም ነገር ማንም ሰው ለራሱ ነው። ገባክ አይደለ? ሜቢ ቤተሰቦችን ሊወቀሱበት ይችላሉ ወይ ጓደኞች። በተረፈ ግን ቁጭ ብለህ ትተሳሰባታለህ ከአምላክ ጋር። ምናልባት ሰዎችን አጭበርበረ በጓሮ በኩል የሆነ ነገር አድርገህ ልታልፍ ትችላለህ። አላህ ጋር ግን እንደዚህ አይሰራም። ስለዚህ ለሰራከው ለእያንዳንዱ ነገር ኃላፊነት አንተ ትወስዳለህ። አላህ ደግሞ ኃላፊነት ባልሰጠክ ነገር ላይ አይጠይቅም። ለምሳሌ አንተ ወንድ ስትሆን ምርጫ አልተሰጠማ፣ ወንድና ሴት ሁን ተብለክ። ስለዚህ አላህ ለምን ወንድ ሆንክ ብሎ አይጠይቅም። ምክንያቱም ኃላፊነት አልሰጠህም። ጾታን በመምረጥ ላይ ኃላፊነቱን የወሰደው አላህ ነው። እሱ ነው ወንድ ትሆናለህ ሴት ትሆናለህ ብሎ እንትን ያለው። ስለዚህ አላህ ኃላፊነት ባልሰጠ ነገር ላይ አይጠይቅህም፣ አይመነዳህምም። ግን ኃላፊነት በተሰጠ ነገር ላይ ብትበረታ፣ መልካም ብትሆን፣ መጥፎ ብትሆን፣ ምንም ነገር ብታደርግ ለራስህ ነው። ስለዚህ የሚጠነቀቅ ቢኖር ለራሱ ይጠንቀቅ ነው ጨዋታው። እና ይሄን ነው ምልክ። በርታ፣ በቃ መከታተል ነው። እሺ እኛም እኔ በነገራችን ላይክ እስልምና ላይ ብቻ ሲሆን
እኔ አምላኬን በጣም የምወደው ልታዘዘው የምፈልገው የመጀመሪያው በቃ እቺ ጥቅም እንዳትነካብኝ ገባ አይደለ? በመጀመሪያው ነገር ምንድነው እኔ አምላኬን ማስደሰት እፈልጋለሁ ገባ። ሁለተኛው ነገር ደግሞ የለውጡ ተቋዳሽ መሆን እፈልጋለሁ ገባ። ጥቅሙ ለራሱ ነው። ስለዚህ ማንም ምንም ነገር ለማድረግ ቢፈልግ ለራሱ ሲል ያደርግ ነው ማለት ሁሉንም ነገር እንተሳሰባለን እና እንደው አንዳንዴ ነገሮችን ሳስባቸው የሆነ በቃ አላህ ይቅር እንደሚል ማህሪ እንደሆነ አዛኝ እንደሆነ ስታስቡ የሆነ ያጽናናሃል እንጂ እኮ እኛ እንደ ስራችንማ ስንት እኮ ሰዎች የማያውቁት በውስጣችን የያዝናቸው ስንት ያበላሸናቸው ነገሮች አሉ፣ ያጠፋናቸው ገባ ካለ እንትን አይደለ የተባለው ኃጢአት ጠረን ቢኖረው ኖር ሁላችንም ከቤታችን አንወጣም ነበር እንደ ኮቪድ ገባ። ብዙ ነገር የተያዘ ነገር አለ። ግን አላህ ይቅር ባይ መሆኑ አዛኝ መሆኑ እሱ ያጽናናናል። በዚህ ደግሞ ከተጽናናን ምንድነው መልካም ነገር ለማድረግ የተጋን መሆን መቻል ነው ያለብን ገባ ካለ ያው መልካም ነገር ብታረጉ በመልካም ስራ አስከትሉበት ስለሚባል ማለት ነው። ስለዚህ የሰው ልጅ ደግሞ መልካም ነገር እንዲያደርግ ደግሞ የአምላክ ትእዛዝ እንዳለ ሆኖ ሁሉም ነገር እንዳለ ሆኖ የሚጠቅመው ነገር ምንድነው? የሰው ልጅ ከሚሰማው ከሚያየው ነገር ራሱን መጠበቅ መቻል አለበት። በምትሰማው የምታየው ነገር ላታውቀው ትችላለህ፣ ግን አንተ ላይ ተጽዕኖ ይፈጥርብሃል። ስለዚህ አዋዋልህን መወስን። ገበሬ መሆን የፈለገ ሰው እንግዲህ ከአናጢዎች ጋር የሚል ከሆነ ችግር ነው። በሬዎቹን ወስጄ ከሞፈሩ ጋር በሚስማር ካላሳሰርኳቸው ብሎ ይገግማል፣ ሊያለቅሱላ ይችላል። ስለዚህ ገበሬ መሆን የሚፈልግ ሰው ከገበሬ ጋር ነው መሆን ያለበት። አናጺ መሆን የሚፈልግ ከአናጺ ጋር በቃ ሁሉም መሆን ወደሚፈልገው ነገር ነው መዋል ያለበት ገባ አይደለ? እና ይሄ ነው በትንሹ ነገር። አልሐምዱሊላህ ለእስልምና ሃይማኖት አላህን ስለምንገዛ አላህን ስለምናመልክ። እንግዲህ በተረፈ የኛም ትጋት የኛም ብርታት እንዳለ ሆኖ ትልቁ ነገር ደግሞ የአላህ ድጋፍ ነው ገባ። እሱ ካልደገፈን እሱ ካላበረታን እሱ ካላገዘን እኛ ምንም አይደለንም ገባ አይደለ? ሜቢ እንዲህ በሰዎች ፊት ትልቅ ተወዳጅ ምናምን መስለን ልንታይ እንጂ ይሄ ውሸት ነው ሁሉም ነገር ከአላህ ውጪ ማለት ነው። እና እንዲህ ነው እልሃለሁ። እሺ ጀብሮ ሽክራን። እሺ እና በርታ። እሺ በተረፈ እንላለን። አብዱ አለክ አለኝ ጃ እንባት መጣ አይደለ? በጣም ስሜት የሚነካ ነገር ተነጋግርኩ። እንዲህ በጣም እኔ ራሴ እኮ በቃ ሌላ ሀሳብ ውስጥ ገባኝ። ስንት ነገር ምናምን እችኛዋን ልጻፋት እንዴ ምናምን ነገር ስልክ ቁጥር መጻፍ ጀመርካ። ደውለህ ይቅርታ የምትላቸው ቆይ ኮንታክት ውስጥ ልግባል እንዴ ትቀልዳለህ። ግባ አባ ግባ እንዳትወጣ ግባ። ምንድነው ቲክቶክ ምንድነው የሚፈልገው? እኔ ቀደም እንቅስቃሴ የለም እሺ ብዬ ከፍቼ መካ ምናምን እንትኑ ከፍቼ አስቀምጥኩኝ። አይ በቃ አሁንማ ኮፒ እያረክ ነው እሺ ብዬ ሪስትሪክት በቃ እንትን የሆነ ትራፊክ በዚህም ሲቀጣለን እንደዛ ነው። ቲኬት ነው ሲቆረጥብኝ ነበር። አሁን ብለደቅ እሺ ብዬ ተውኩ። ስከፍት አልተንቀሳቀስክም ብሎ ሪኮመንድ አይደረግም እሺ ብዬ እንትን ስል እንደውም ሪኮመንድ ለዚህ በቃ የሀገር ቲኬት ነው የተቆረጠብኝ ብለው ሰደው በቃ ጠቅላላ ማለት በሁሉም ነው የቀጡ ሪኮመንድ አይደረግም ላይ ነው። በመጀመሪያ ምንድነው ያልሰማኝ ነገር ቲክቶክ አትመቸውም፣ ተደብረዋል። ይህንን አምነ መቀበል መቻል አለብን። በመቀጠል ደግሞ የከፈትከው ቪዲዮ ከዩቲዩብ ላይ ከሆነ እሱንም እንትን ይልብሃል ገባካ። እኔ አሁን አይተካለ ቤት ስከፍት እኮ ሙሉን አላሳይም፣ ጫፏን ነው የማሳየው። ካልሆነ ዘግቶብኝ ነበር እኮ ባለፈው። ኦኬ እኔማ ወዲያው 10 ደቂቃ አለ። እሺ እሱን ተውኩት። ከዛ ከከፈትኩኝ በኋላ ኖርማል ስከፍት ደግሞ እንትን እያለ መንቀሳቀስ አለበት ግዴታ የሆነ ነገር ስክሪኑ ላይ። አዎ አንዳንዴ ብትንቀሳቀስ ምናምን ደግሞ የበለጠ ዘለቂታ ይኖረዋል ከእጅ አልፎ ማለት ነው። በሁለቱም እንትን ብሎ ለዛ ነው አሁን እንዳይታይ ምናምን ስለ ለዚህ አንዳንዴ ለምን እግርህን አታሳየንም አንተ? እጅህን ሁሌ የእግር ጓንት የለም ብለክ ነው? እሺ አብዱ ትቆያለህ ወይስ ትወጣለህ? አሁን እኮ ያንተ ፕሮግራም ሰዓት ደርሷል። እዚህ እስከ ማታ 5 ሰዓት የምተኛበት ሰዓት ይታወቃል። እስከ 4 ሰዓት ላይ 3 ሰዓት ላይ
ጠብቁኝ አይነት ነበረች ላሽ ትያለች ነው። እኛ እንቀጥላለን እስከ 6 ሰዓት ትመጣለህ እስከ 12 ማለት። እሺ ስማ፣ የምዘጋ ከሆነ አንዴ እፈልግሃለሁ ልደውልልክ። እሺ እንትን ኡስታዝ ሰላ እንግዲህ እኛ እንግዲህ ብዙ ነገር ነው የሰማሁት። አሁን ኡስታዝ ሲያብራራ ራሱ ጸጥ ብዬ በቃ ትምህርት ቤት ያለው ይመስለኝ በቃ እየሰማሁኝ ምናምን ነገር ከበድ። ተማሩ በደንብ የቴሌግራም ጻፉላችሁ፣ የኡስታዝ ቴሌግራም አንዴ ከታች ጻፉት። በጣም ብዙ ሰው ከመጀመሪያ ምን ታደርጋላችሁ መሰላችሁ? የኡስታዝ ቴሌግራም ቻናል ትገቡና የመጀመሪያው ፖስት ጋር ትሄዳላችሁ። ከዛ ጀምራችሁ በፕሮግራም አንዳንድ ፖስት ይወቅ። ከዛ ኋላ ሌላ ሰው ነው የምትሆኑት። ዘሞመት ያን የቻናል ላይ የተፖስተው ነገር ግማሽ ድረሱላ ካነበባችሁ ማለት ነው ሌላ ሰው ነው የምትሆኑት። በቃ ሌላ ሰው ነው የምትሆኑት። ምን ታደርጋላችሁ? ላይ ዝም ብሎ ጆይን ማድረግ አይደለም። የኡስታዝ ቴሌግራም ላይ ስገቡ ሲሪየስ ፕሮግራም ይዛችሁ ነው። እሺ የኛ ቴሌግራም ስገቡ አፕዴት ነገር ነው እንደዚህ ያለ እንደዚህ ወይ ደግሞ ወቅታዊ ነገር ምናምን ልንጽፍ ይችላል። እዛ ኡስታዝ ጋር ስገቡ ደግሞ ትምህርት ቤት ነው የምትገቡት ቀጥታ ማለት ነው። ቀጥታ የመጀመሪያ ፖስት ጋር ትሄዳለህ። ከዛ የመጀመሪያ ፕሮግራም ዛሬ ቀን 1 በዚህ ሳምንት በዚህ ቀን የመጀመሪያውን ፖስት ታነባላችሁ። የመጀመሪያውን ፖስት ስታነቡት የሆነ ትምህርት ታገኛላችሁ እንዴ በቃ። ከዛ ሁለተኛውን ፖስት ታነብ፣ ሶስተኛውን ፖስት ታነብ፣ አራተኛውን ፖስት ታነብ። በቃ አተምረህ የሆነ መሀል ስትደርሱ እንጃ 100 ፖስት ካነበባችሁ በኋላ ራሱ ተመሳሳይ ሰው አትሆኑም። ከዛ በኋላ ሌላ ሰው ነው የምትሆኑት። እና አስቀምጡ፣ ከታች አስቀምጡ። የመጀመሪያውን ፖስት ለማግኘት በመኪና ካሉን አይደርሱም፣ በሩቅ ነው በጣም እሱ ራሱ የሆነ ያልሄዱና አንዳንድ እያላችሁ አንድ ፖስት ዛሬ ከነገ ምናምን ኃይለኛ መድኃኒት የሚላቸው ኃይለኛ ማለት ነው። ኃይለኛ መድኃኒት የሚላቸው ብዙዎች ራሳቸውን ከጉሊት ወደ ጉልላት ያሳደጉት እንግዲህ የኡስታዝን እንትኖች አንብቦ ነው። ጽሁፎች አይደለ እንዴ ኡስታዝ? እታች ጻፉ፣ አንድ ሊንኩን ጻፉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ እንዴ ዮሐንስ ላግባ ይላልና አግባ አንድ ጥሩ ሴት ፈልገህ ብየዋለሁ። ለምን እንደሚያማክረን አልገባኝም። ላግባ ይላል። ጎል ጋር ቆሞ ይሆናል ኡስታዝ፣ ጎል ጋር ቆሞ ይሆናል እየተጨፈቋስ። ያው እስቲ ያግባ ማግባት ፈልገው ሀሳብ አለ። እኛ እንደዛ እያለ ነው ያለው። እንግዲህ ጠይቅ፣ ጥያቄም ካለው ይጠይቅና እንወጣለን። እኛም እኔም እወጣለሁ። ያው እንደነ ጃቢር ያሉ አንድ ለእናቱ ሺህ ለጠላቱ የሚባሉ ሺህ በክንፉ ሺህ ባክናፉ የሚባሉት እንደነ ጃቢር ያሉ ሰዎች ከጉዲት ወደ ጉልላት፣ ከቀንበር ወደ መንበር፣ ከእስራት ወደ አርነት ከፍ ያሉት በመጠየቃቸው ነውና ገብቶ ይጠይቃል። ጃቢር ጠይቀው ዮሐንስ የት አለ? ዮሐንስ ፖለቲካ ትቅርና ዮሐንስ ግን ገብቶ ይጠይቅ። የትኛው ዮሐንስ አስገብቼዋለሁ እኔ አብዱ እንትን ሄሉን ግን ከኡስታዝ ጋር ብናስተዋውቃት ለትውውቅ እኛን እንደ ሰው አትቆጥርንም ከዚህ በኋላ በቃ ኡስታዝ ሄሉን ተዋወቃት። ዝም ብላችሁ ጭነት አትጫኑ። በኋላ ማራገፉ ላይ ልትቸገሩ ትችላላችሁ። አድካሚ ነው የሚሆነው። ተው በቃ ሄዱማ ከኡስታዝ ጋር ካስተዋወቅናት በቃ የለም ተሰነባብተን ነው ጃ እንትን ሆና ነው ትመጣ እንድታስተምረን የምትመጣው። አንተማ ይበልጥብኝ ብለው ማራገፉ ከባድ ነው ብያችሁ ነበረ። ያው አራገፋችኋት። ዮሐንስ ገብቷል። ዮሐንስ እስቲ ምንድነው ሀሳብ? ዮሐንስ ምንድነው ላግባ ይለኛል። አስሬ ከስሮ ነው። እንዴት አመሻችሁ? ሰላም ነው ዮሐንስ? እንዴት ናችሁ? ምንድነው ላግባ እያልክ የምትለው? አላልኩም። ምን እንደዛ ምንድነው ያልከው ታዲያ? አላስገባላችሁኝ እኮ ላግባ እያልክ ከስር ትጽፍ ነበረ። አጻጻፍ ራሱ ጠፋብኝ ማለት ነው። ነገር አገባኝ። እሺ ጥያቄ አለኝ ልጠይቅ? አዎ ጠይቅ። እንግዲህ እስቲ አብዱ ከሪምም ስላለ ለሱ ደግሞ እንስጠው እኛ ነን
ስናወራ የነበረው ማለት ነው። እሺ እሺ ምን መሰለ ኡስታዝ ምን ማለት እንትን ቁርአን ላይ ነው። ቁርአን የማን ቃል ነው? ሙሉ አዱከር ይመልስለት። የፈጣሪ ቃል ነው። ቁርአን የአምላካችን አላህ ቃል ነው። ኡስታዝ ቀጥሎ ነው ረጅ ከቀጠዋት ጀምሬ እስከ ስንት ሰዓት እያወራሁ እንደዛ እኮ ጸጥ ያልኩት እንትን ቆይታ ተከፈል አረ ጠዋት እስከ ምናምን ቆይቼ ከዛ ከሰዓት ድጋሚ ገብተን ነው እና ጃኳውን ተራው እሱ ነው። ለዛ ነው ስለ ኳስ አይደለ እንዴ ስታወራው ያልከው? ምን ኮምፕሌንት አደረገ? ቀጥል ከተባልክ ያላ ንግግር ነው ብሎ አለ። እሺ ቀጥል። ያላ ንግግር ነው፣ የፈጣሪ ንግግር ነው። ከሱረት ፋቲሃ እስከ ሱረት ናስ ሙሉ ለሙሉ ያላ ንግግር ነው። በመላእክቱ ጅብሪል አማካኝነት ለረሱል ሰለላሁ ዐለይሂ ወሰለም ሪቪል ያደረገው የአላህ ንግግር ነው። ሱረት ተውባ ምዕራፍ 9 ቁጥር 6 ላይ ከላሙላህ ይለዋል ራሱ ማለት ነው። የአላህ ንግግር ነው ይለዋል። እሺ እሺ የአላህ ንግግር ነው አሁን እንዳልከኝ ከሆነ እና ቁርአን ላይ ብዙ ጊዜ እንደዚህ የሌላ ሰው ንግግር እንዴት ነው የምትረዱት? እሱን አለ የሌላ ሰው ንግግር ኢሳ የከሌ በላይ አይ ኢሳ መጽሐፍም ተሰጥቶኛል ምናምን የሚልበት ቦታ እንዴት ነው የምትረዱት? ያ ቦታ እንዴት ነው? አስታውስ ነው የሚለው ኢሳ የተናገረው ንግግር አላህ ለረሱል ሰለላሁ ዐለይሂ ወሰለም እየነገራቸው ነው። ኢሳ መጽሐፍን ሰጥቶኛል ያለው በረሱል ሰለላሁ ዐለይሂ ወሰለም ዘመን ነው ወይስ በራሱ ዘመን ነው ያለው? የዘመኑን ባላቅም እኔ ያ ቦታ እንደዛ አሁን ለምሳሌ እኮ ኢሳ ያለውን ነገር አስታውስ ነው የሚለው። ይኸውልህ ቁርአን ላይ አምላካችን የአላህ ንግግር ነው። አምላካችን አላህ የሚናገረው ወደኋላ የነበሩትን ቀሶስ እየተረከ ይናገራል። ዩሱፍ እንዲህ ባለ ጊዜ አስታውስ፣ ኢብራሂም እንዲህ ባለ ጊዜ አስታውስ ይልና ኢብራሂም ከህዝቦቹ ጋር የነበረው እንዲያደርጉ አባቱ ከኢብራሂም ጋር የተነጋገሩበት ንግግር፣ አደምና ሐዋ በጀነት እያሉ ኢብሊስ ጋር ያደረጉበትን ንግግር፣ አላህ ራሱ ከአደምና ከሐዋ ጋር ያደረገውን ንግግር፣ አላህ ከኢብራሂም ጋር ያደረገውን፣ ኢብራሂም ከህዝቦቹ ጋር፣ ሙሳ አለይሂ ሰላም ከህዝቦቹ ጋር፣ ኢሳ ኢብኑ መርየም አለይሂ ሰላም ከሐዋርያት ጋር የተናገሩትን ንግግር፣ ጥንት የነበረውን ንግግር የሚናገረው ራሱ አላህ ነው። እንዲህ ባለ ጊዜ አስታውስ፣ የኢብራሂም ወሬ መጥቶልሃል፣ የኑህ ወሬ መጥቶልሃል፣ የሙሳ ወሬ መጥቶልሃል። እንዲህ ያለ የሚናገረው አላህ ነው እየተናገረ ያለው። ከዛ ያ ብቻ አይደለም፣ ወደፊት የቂያማ ቀን ራሱ ካፊሮች በጀሃነም የጀነት ሰዎች ደግሞ በጀነት ውስጥ ሆነው ያሉትን የሚናገሩትን ንግግር አላህ የቂያማ ቀን ምን እንደሚል ለመላእክቶች ምን እንደሚላቸው በአጠቃላይ ይናገራል ማለት ነው። ያ የሚናገረውን ነገር የሚተርክልን ራሱ አላህ ነው ማለት ነው። አሁን እዚህ ጋር ተመልከት። አንተና ጃቢር የዛሬ 2 ሳምንት አካባቢ ላይ የሆነ ነገር እያወራችሁ ነበር። የምታወሩትን ዛሬ ደግሞ ለእናንተ ሌክቸር ሳደርግላቸው ጃቢር ከዮሐንስ ጋር ሲያወሩ ዮሐንስ እንዲህ ያለው ብዬ ብናገር ይሄ ንግግር የማን ንግግር ነው? አሁን እየተናገረ ያለው የማን ንግግር ነው? ከረንትሊ ጃቢርና ያወራ ነው። ጃቢርና አንተ የዛሬ 2 ሳምንትም የዛሬ ወርም ያወራችሁትን አሁን ለህዝቡ እየተናገርኩኝ ነው። ይሄ የሚናገረው ንግግር የማን ንግግር ነው? አንተ የኔና የጃቢርን ንግግር እያስተላለፍክ ማለት እኮ እናንተ ያላችሁትን ነገሮች እያስተላለፍኩኝ ነው፣ እኔ እየተናገርኩኝ ነው ያለው። ስለዚህ አሁን ከኔ የሚወጣው የኔ ምንድነው ማለት ነው? አሁን እየተናገርኩ ያለሁት ያንተ ንግግር የኔ ንግግር ነው። ገብቶሃል? ልክ እንደዛውኑ አላህ ለረሱል ሰለላሁ ዐለይሂ ወሰለም ሲነግራቸው የነበረው በመላእክቱ ጅብሪል አማካኝነት እየነገራቸው ያለው ንግግር ሙሉ ለሙሉ ያላህ ንግግር ነው። አሁን ጥያቄ የሚነሳው ሱረቱ መርየም ምዕራፍ 19 ቁጥር 32 ላይ ያለው ኢሳ በሕፃንነቱ ተናገረ ተብሎ የተባለው ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ቁርአን ከመውረዱ በፊት ከ600 ዓመት በፊት የነበረውን ነው እየነገረን ያለው። ተናጋሪው ማን ነው ጥያቄው? ሱረቱ መርየምን የሚናገረው ማን ነው ጥያቄው? ሱረቱ ዩሱፍ ምዕራፍ 12ን ስለ ዩሱፍ አለይሂ ሰላም ከአባቱና ከወንድሞቹ ጋር የነበረው መስተጋብርና ሪሌሽን የሚነግረን ማን ነው ስንል አላህ ነው እየነገረን ያለው። ስለዚህ አላህ ከሆነ ተናጋሪው የአላህ ንግግር ነው ከምንለው ያንን ታሳቢና ዋቢ ያደርገን ነው እና ቁርአን ሙሉ ለሙሉ የሰው ንግግር የለበትም። አሪፍ ነው። በቃ እሺ። እኔ እዚህ ቦታ እንዴት ነው የምረዱት በሚለው ነው። ግልጽ ነው፣ ተመልሶልኛል። እና አንድ ልጨምር
ቁርአን ሌሎቹ ደግሞ ስለተባለን እንጂ ሌሎቹ ነበር መስጠት ብቻዬን ያስኩት በሞኖፖል። ቁርአን ለምንድን ነው እንደዚህ እሺ ኔትወርክ መሰለኝ። ቁርአን ለምንድን ነው እንደዚህ ራሱን እንትን ያለው? ለምንድን ነው በቃ በዚህ ልክ ራሱን በቃ ማለት ጥንቅቅ ያለው ለምንድን ነው ማለት? እኔ ብዙ አላነበብኩትም ገና ልገዛ ነው ማለት አንዳንድ ቦታ በቃ ገና ስትገባ ራሱ ይሆን ምን መሰለህ ይሄ መጽሐፍ ከአላህ ለመሆኑ ጥርጥር የለውም ምናምን የሚለው ለምንድን ነው? ራሱን እንደዚህ አይነት ብዙ ቦታ እንትን የሚልበት ቦታ አለ። ለምንድን ነው? በምንድን ነው ጥንት የነበሩ ነቢያቶች ሲላኩ ጥንት የነበሩ ነቢያቶች ሲላኩ በሚመጡበት ሰዓት ላይ ቀጣዩ ነብይ ይመጣል። ስለዚህ አንድ ለምሳሌ ሙሳ አለይሂ ሰላም ለሱ የወረደለት ተውራት የሚባለው መጽሐፍ ሊቃውንቶቻቸው ወይም ደግሞ ኃላፊነት የተሰጣቸው እነሱ ናቸው። ሱረቱ ማኢዳ ምዕራፍ 5 ቁጥር 43 እና 44 ላይ ስትመለከተው እንዲጠብቁ ኃላፊነት የተሰጣቸው ለነሱ ነው። ከዛ የሆነ ነገር ቢፈጠርስ መጨመር፣ መቀነስ፣ መሰረዝ፣ መደለዝ፣ ማረም፣ ማስተካከል የሚባል ነገር ቢገባ ቀጣይ ነብይ ይመጣል። ያ ነብይ ምን ይለዋል? መጀመሪያ በኦሪጂናል ቅርጹ ምን ወርዶ እንደነበረ ይነግረንና ከዛ አዲስ ሸሪዓ ነገር ይነግረናል። አሁን ምንድነው የሚነሳው? ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚላክ መልእክተኛ እና የሚወርድ መጽሐፍ የለም። ሱረቱል አህዛብ ምዕራፍ 33 ቁጥር 40 ላይ። ስለዚህ ምንድነው ያደረገው? ለሌሎቹ ኃላፊነትን የሚወስደው ራሳቸው ሰዎቹ ነበሩ። አሁን ግን ምንድነው ያደረገው? ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚላክ መልእክተኛ፣ የሚወርድ መጽሐፍ ስለሌለ አምላካችን አላህ ምን አለ? በሱረቱል ሂጅር ምዕራፍ 15 ቁጥር 9 ላይ ቁርአንን እኛ ወረድነው እኛ ለእርሱ ጠባቂዎች ሆነ ይላል። በሱረቱ ፉሲላት ምዕራፍ 41 ቁጥር 42 ላይ ይሄ ራሱ ማለት ነው ጥያቄ ነው ለኔ። አንዴ ጉንጬ ልጨርስ። እንዴት ካልክ የጉንጬ ልጨርስ አንድ ጊዜ እሺ፣ ችግር የለውም እንትን ትጠይቃለህ። እና በሱረቱ ፉሲላት ምዕራፍ 41 ቁጥር 42 ላይ እንደዛ ነው። ከፊቱም ከኋላውም ውሸት አይመጣበትም። ለምን? ከዓለማቱ ጌታ የተወረደ ነው አለ። ለምን የውሸት ለምን እንደዛ አለ ስንል ጥንት የነበሩ መጽሐፍቶች የመጽሐፉ ሰዎች እውነትን በውሸት ተቀላቅለዋል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 7 ላይ እንደዛ ነው የሚናገሩ። እናንተ የመጽሐፉ ሰዎች እውነትን በውሸት ለምን ተቀላቅላላችኋል? እውነትን እያወቃችሁ ለምን ትደብቃላችኋል? ስለዚህ እውነትን በውሸት ቀላቅለዋል። ቁርአን ግን የመጨረሻው ፋይናል ስቴትመንት ስለሆነ ፋይናል ሬቪሌሽን ፋይናል ቴስታመንትም ስለሆነ ስለዚህ ከዛ አንጻር አላህ ራሱ በጣም ኢንፈሳይዝ አድርጎ የቁርአን መጠበቅ እንደሚጠብቀው ከዓለማቱ ጌታ እንደሆነ የሰው እጅ እንደማይገባበት በዛ ላይ መጨመር፣ መጨረስ፣ መሰረዝ፣ መደለዝ፣ ማረም፣ ማስተካከል፣ ኮንትራዲክሽን ግጭት የሚባል ወይም ደግሞ ተጣርሶ የሚባል ነገር እንደሌለው በጣም አበክሮ ይናገራል። የመጨረሻ እንትን ስለሆነ ማለት ነው። ከዛ አንጻር ነው ይሄ ነገር የተነገረው ማለት ነው። ሪቪልድ የሆነው ከአላህ ስለሆነ ቀጥታ ቨርባል ሬቪሌሽን ኦፍ ጋድ ነው ብለን ነው የምናምነው። ዲክቴሽናል አይደለም ራሱ። ለምሳሌ ነቢያቶቹ እንዲናገሩ ተፈልገው ምናምን ነገር የሚባለው ነገር የለም ቁርአን ላይ። እሺ ማለት እንደዚህ ማለት ብዙ ቦታ እንደዚህ በቃ ራሱን እንትን ስለምል ለምንድን ነው እንደዚህ ሆነው? ለምንድን ነው ውሸት ማለት ሌላ ነገር ማረጋጋጫ ሊኖረው ይገባል ብዬ ነው የማስበውና ለዛ ነው። ምን ለምሳሌ አሁን ለምሳሌ አንድ ጥያቄ ልጠይቅ እስቲ። ኤግዛምፕል ሉቃስ 1:26 ላይ ወደ ማርያም የመጣላትና ማርያምን ያበሰራት ማን ነው? መልአክ ነው ወይስ ጂኒ ነው? መልአክ ነው። እንደዛ አይደለም እኔ የፈለኩት። አይ በምን አወቅ አላገኘህልኝ? አይ በምን አወቅ ራሱ መልአክ መሆኑን በምንድን ነው የምታውቀው? በምንድን ነው የምታውቀው? በምን አወቅ መልአክ ስለመሆኑ? ይታወቃል እኮ። በምን አወቅ ነው የምልህ? ተናግሯታል እኮ። ምንድነው በምን አወቅ ነው የምልህ? ሸይጣንስ መጥቶስ ቢናገር ይሄንን ያው እዛ ላይ በምነግረው እንትን ነው እንጂ የምንሄደው በጻፉ ብቻ ሸይጣን ነው ምናምን የሚል ነገር የለም። አዎ በጻፉ ብቻ ነው። ስለዚህ ቁርአንንም ካላህ ነው በመላእክቱ ጅብሪል አማካኝነት ነው የመጣው ብዬ ብለህ ዝም ብለህ ልትቀበል ጻፉ ብቻ መቀበል ትችላለህ ቁርአኑን?
አዎ ይችላለሁ። ባይብልን እንደቀበል እንደዛ አይደለም። እኛ እንደዛ ነው። አሁን ይኸውልህ የምናውቀው ምንድነው መልአኩ ገብርኤል መሆኑን የነገረን ሉቃስ ነው እንጂ መልአኩ ገብርኤል ማርያም ጋር ሲመጣ እኔ ገብርኤል ነኝ ብሎ አላላትም። ከአምላክ ዘንድ ተልኬ የመጣው ነው ያላት። አላላትም። ሼጣን ይሁን አይሁን የምታውቀው ነገር የለም። ደንግጣለች እሷ ራሷ። ነገር ግን በምንድን ነው የምታውቀው? በውጤቱ ነው የተናገረው ነገር። መልአኩ ፈጣሪ ከሱ ይዞ የመጣው መልእክት በሷ ህይወቱ ሲፈጸም ስታይ ያኔ ከአምላክ ዘንድ መሆኑ ማረጋገጫ መሆን ይችላል ማለት ነው። ቁርአን ላይ ከአላህ ወደ ረሱል ሰለላሁ ዐለይሂ ወሰለም ይዞ የመጣው መላኢካው ጅብሪል ነው ዐለይሂ ሰላም። ይዞ የመጣው ነገር ቁርአን ውስጥ የሩቅ ነገር ሚስጥሮች አሉት፣ የሩቅ ነገር ገይባት አሉት፣ ትንቢቶች አሉት። ነበ የሚባል ነገር አለ ውስጡ የተካተተ ከ20 በላይ የሆኑ ትንቢቶች አሉ። ቁርአን በዘመናችን የተፈጸሙ ትንቢቶች አቅፏል። ትንቢትን ደግሞ እንደምትመለከተው ኢሳይያስ 41:7 ላይ የሚመጣውን ነገር ሳይደርስ ይንገሩኝ ነው የሚለው። ከሚያመልኳቸው መካከል ውስጥ ማንም አያውቅም እያለ ነው የሚፎካከረው የእስራኤል አምላክ። ስለዚህ ዮዲህ ባቤ ወይም ሐሸም የሚባለው እየተፎካከረ ነው እንትን የሚለው አማምጡ ሳይደርስ ይንገሩኝ ነው የሚለው። አንድ ነገር ሀፕን ከማድረጉ በፊት ይንገሩኝ እስቲ ነው የሚለው። ስለዚህ የቁርአን ኦተር የቁርአን ደራሲ የዓለማቱ ጌታ አላህ መሆኑን የምታውቀው በቁርአን ውስጥ ያሉ በአጠቃላይ ትንቢቶች አሉ፣ በዘመናችን ፍጻሜ ያገኙ ነገሮች አሉ። ያንን ፍጻሜውን አይተህ ወደ ረሱል ሰለላሁ ዐለይሂ ወሰለም ሲመጣ የነበረው ማንነት መልአክ ነው ወይም ደግሞ ጅብሪል ነው ተብሎ ድምዳሜ ላይ ለመድረስ ከምናቀርባቸው ምግቶች ወይም ደግሞ ፕሬሚሶች አንደኛው ትንቢት ነው ለማለት ፈልጌ ነው። ይበቃል። አይ ቲንክ መውጣት ፈልገዋል። አብዱልከሪምም ቀኑ ሙሉ ነው ያሉት። እስቲ አትጥፋ፣ ሌላ ቀንም ብቅ በል። እሺ እንደዛ ከሆነ ችግር የለውም። በቃ እሺ አረፍ። ሌላ ጊዜ በድጋሚ እጠይቃለሁ። እንደውም አንድ ጥያቄ ጠይቀና ልውጣኔ ምናልባት ጊዜ ሲኖርህ እንድታይ። ሴጣንን ማን ያሳሳተው? በእናንተ እምነት ሴጣንን ማን ያሳሳተው? ማን ነው ያሳሳተው? የተሳሳተ ነው ብለን ነው እና ያሳሳተው ማን ያሳሳተው? እሱን አሳሳች አይደልን እኮ ማን ያሳሳተው? እሱንስ ማን አሳሳተው? ራሱ የተሳሳተ ነው በራሱ እኮ። በራሱ ማለት እንደዛ ከሆነ እያንዳንዱ ሰው በራሱ መሳሳት አይችልም። ለምን አሳሳች ታስፈልገው? አይ ያው በዚህ ጉዳይ በራሱ ማለት ምን ማለት ነው? ሰይጣን ስለሆነ ነው እኮ። ማን ያሳሳተው? እሱን ነው ጥያቄው። በራሱ ፍቃድ ነው። እስቲ በራሱ ነው የሚል ነገር የት አለ? በእናንተ መጽሐፍ አለ ይኖር ይሆን? ከዛ እስከ ራዕየ ዮሐንስ ድረስ የለም። ሴጣን ያሳሳተው በራሱ ነው እኮ። ማን ያሳሳተው? እሱን ማን ያሳሳተው? ማን እንዳሳሳተው የሚያሳይ ነገር አለ እንዴ? እኮ ማን ያሳሳተው ነው ጥያቄው እኮ። ስለዚህ መጽሐፋችሁ ምንም የሚናገረው ነገር የለም ስለ ሴጣን ማን እንዳሳሳተው። ኦኬ ጥሩ አሳይመንት ያዘውና በእኛ ደግሞ ስለ ሴጣን ያለውን ኮንሴፕት እነግርሃለሁ። በእስልምና ጋር ያለው ኮንሴፕት በጣም የሚገርም ነው መልሱ እና ኢንሻአላህ መልካም ጊዜ ይሁንላችሁ። እሺ እሺ ደህና ደር ጀዛከላሁ ኸይር ኡስታዝ። እንግዲህ ሰፋ ያለ እንትን ያለን ጥሩ ነገር ወስዳችኋል ብዬ ተስፋ አደርጋለሁ። በጣም አሪፍ ትልቅ ጥሩ ማብራሪያዎችና ሰፋ ያለ ማብራሪያ ያገኛችሁት። ቀን ሙሉ ነው የቆየሁት። አሁን የጃ ተራ ነው ሽፍት ፈረቃ የጃ ነውና እስከ መሀል ላይ ሊተኛ ይችላል። እንዳይተኛ መጠበቅ ነው ያለብን። እንዳይተኛ መጠበቅ አለብን። አሁን ራሱ ተኝቶ ሊሆን ይችላል። አሁን ራሱ አለክ ወይኔ የተበላን ማለት ነው። ሰማ የራስ ተራ ነው እንዴ? በዚህ መተኛትማ እንዴ! አረ እንትን ባጠገቡ ካላችሁ ድፉበት ውሃ። ይሄ ከባድ ነው። ይሄ ከባድ ትከፍታለህ። ከስንት ደቂቃ በኋላ ነው የምከፍተው? ከ15 ደቂቃ ከደቂቃ በኋላ ከፍታለሁ። ነዛሪሽ በኋላ ትገባኔ ሄሎ ኡስታዝ እያለ ለምንድን ያለው ይረድሽው
ኡስታዝ እያለ መውረድ አልነበረብሽ። እኔ ጥሩ ትምህርቶችን ነበር የምታገኘው። ያ የኔ ትኩረት ነው ስለአልገባኝ ቅኔው ስላልገባኝ ነው። አብዱልከሪም የሷ አይ ጥሩ በጠይቀው ወዲያው ነገሩ ጥያቄዎችን እንትን ብለሽ ወዲያው ጥያቄዎችን እንትን ልሽ ነበር ገባሽ። አንቺም ደግሞ ልክ እኛ ላይ ደረቅ እንደምትዩ አትደርቂም ነበር ገባሽ። አላ ኩስተር አሁን ልጨው ነው እኔ ደረቅ ነኝ። ጥያቄ እንዴት ጠየቅሽ መልስልሽ ምን ስንል ጥያቄ ጠይቄ ስንልሽ እኛም ስንጠይቅ በቃ እዛን ሲሪየስሊ ያው ኡስታዝ ጋር ተወሪ እሺ ከዛስ ስለሚኖረው ማለት ለዛ ትጠይቂያለሽ ከዛስ ይኖራል ሲመልጥ እስክጨርሽ ድረስ የፈለግሽውን ያህል የተሸከምሽው ነገር ካለ ሁሉንም ማራገፍ ትችላለሽ ገባሽ። እሺ ለማንኛውም ወይ ጌታ ኢየሱስ እሺ ከጃጋ የምታወሪው ነገር አለ ባለቀ ሰዓት አንተ እኮ አስገብተኸኝ ነው። እኔ መቼ ላውራ ብዬ አልገባሁም እኮ ንጋ አስገባዎች እንድታወሪ ነው ያስገባዎች። ከጃጋ ባለቀ ሰዓት የምታወሪው ነገር አለ። እሷን ቤቱን ከፍቶ ይተኛል። ማን ይቆጣጠረዋል ቤቱን? እሱን አስቤለት እኮ ነው ለሚተኛ ነገር ባይከፍት። ጃ ምን አሰብክ? በቃ እሺ አብዱ እንትን በል በቃ ዝጋና እንገናኛለን። በቃ እንትን እላለሁ እኔ እመጣለሁ። እንትን በል እደውልልሃለሁ። እንደዘጋ ከአንዴ ስልክ አንሳ። እሺ ቻው በሉ። ሰላም አለይኩም። እንገናኛለን ትንሽ ቆይተን በቃ ሰላም። እሺ ሰላም አለይኩም። እሺ እንትን በሉ አብዱል ቆይ ሳትዘጋማ ዘምዘም ውሃ እናንተ ጋር ምንድነው? ጸበልን አትቀበሉም አይደለኛ? ዘምዘም ውሃ ምንድነው? አዎ እኔ እንትን ታይተሻለ ከጠዋት እስከ ምናምን አውሪ ብዬ ሳስገባሽ ነበር። እሺ ወረጂ ሲጀመር ወረጂ እኔ ማስወርድ እያለብኝ አይደል እንዴ? ታች አላረግሽም እንዴ? ኧረ እንውጣበት። አንተ ራሱስ ከማውራት በፊት ላስወርድ አንተንም ማለት ነው። ናውረድ ማለት ራሴን አላስወርድም። ቆይ እንዴ